ሰላም ወገኖቼ እንደምን አላችሁልኝ? የጌታ ኢየሱስ ክርስቶስ ሰላም ይብዛላችሁ ኸይሪን በማለት የከበረ ሰላምታ እያቀረብኩላችሁ እንደገና ዛሬ ላሳስባችሁ ሁለት አይነት ያነባበብ ስልቶች አሉ። ሁለቱንም እንጠቀማለን። ግሪክን በምንማርበት ጊዜ ከአንድ ዓመት በፊት ይመስለኛል እንደዚሁ ቃላት እንትን አርጌ ዩቲዩብ ላይ ፖስት አርጌ አንድ ግሪክ ሀገር የሚኖር ኢትዮጵያዊ እንትን አለና አንዴ ለምን ቋንቋውን መጀመሪያ ለራስህ አትማርም? እንደዚህ አይነበብም ፈጽሞ አንተ የምታነበውና ግሪኩ የሚለው አንድ አይደለም አለ። ዛሬም ደግሞ በቲክቶክ ላይ አንድ ወንድም ገንቢ አስተያየት እንትን ብሏል። ነገር ግን አስተካክል አነባበብህን። አሁን ለምሳሌ እሱ እንትን ያለው ይሄ ነው። እችነን ነው ኦሚክሮን ኢዮታ ካፓ ኦሚክሮን ሲግማ ምን አልነው እኛ? ኦይኮስ አልነው። እሱ ኖ ይሄ ኢኮስ ነው የሚባለው። ኢኮስ እቺ ሳይለንት ናት ብሎ እና ትክክል አድርገህ ጥሩ ነው እንትንህ ነገር ግን አስተካክል ብሎ እንትን አስተያየት ሰጠኝ። እንግዲህ ግሪክ ሀገር የሚኖር ወንድም ነው እና ገንቢ አስተያየት ነው የሰጠኝ። እና ምንድነው ችግሩ የሚለውን አሁን አሳያችኋለሁ። ለምንድነው ብዙዎችን የምንማረው? ለምንድነው ሁለት አይነት መንገድ የምንከተለው? ሁለት አይነት እንትን አለ። ለምሳሌ እዚህ ላይ ጉግል ነው፣ ጉግል ትራንስሌት ጉግል የምንጠቀምበት ወደፊት ቃላት ስታነቡ ምናምን በግሪክ ጽፋችሁ በስፓኒሽ ወደ ስፓኒሽ እንትን እያረኩት ነው። ምክንያቱም ስፓኒሾችም ደግሞ እንትን ስለምል አሁን ተመልከቱ። እዚህ ላይ ያሉትን ስሙ። ኢሪኒ፣ ኢሜራ፣ ቫሲሌቭስ፣ ኢኮስ። ባሲለቭስ ንጉስ ማለት ነው። ሬ በስፓኒሽ ባሲለቭስ። አሁን የራስሚያን የቀድሞው ደግሞ እንዴት ነው የሚያነበው? እንትንላችኋለሁ። ኪንግ Strong's G 935 ባሲሉስ። ይሄ እንግዲህ ሁለት አይነት እንትኖች አሉ። ሁለት አይነት የግሪክ ሞደርን ግሪክ የአሁኑ ዘመን የግሪክና የስታንዳርድ ወይም ደግሞ ብዙ መጽሐፎች የተጻፉበት ድሮ ሞደርን ግሪክ እንትን ሳይል የነበረ የግሪክ እንትን ራስሚያን ግሪክ ይባላል። ራስመስ ተብሎ የሚጠራ ሰው በቀደም በሁለት ወይም በሶስተኛው ክፍለ ዘመን ነው። አይዶን ነው መቼ እንደሆነ ብቻ ጊዜውን ልሳሳት እችላለሁ። እሱ ፎርሙላ አድርጎ ነው በ15ኛው ምናምን አስተካክሎ ነው ብቻ እንግዲህ ይሄ ነው ብሎ እሱ ያዘጋጀውና ራስመስ ተብሎ የሚጠራ ሰው ያዘጋጀው በመጽሐፍ በአጠቃላይ ስታንዳርድ የሆነ የግሪክ አነባበብ ስልት ይሄ ነው ትክክለኛው ብለው በስታንዳርድ በየትምህርት ቤቱ በየኮሌጁ በየዩኒቨርሲቲው በየእንትኑ የምንጠቀምበት ነው። ይሄ መጽሐፎች የተጻፉት አማዞን ብትገዙ ሌላ ቦታ ብትገዙ የሚጠቀሙት የትን ነው? የራስሚያን እንትን ነው። የራስሚያን ሜተድ ነው የሚጠቀሙት። ስለዚህ ራስመስ ተብሎ የሚጠራው ምንድነው ያልኩትኝ እኔ? ሁለት አይነት ያነባበብ ስልቶች አሉ። ለምን ሁለቱን እንጠቀማለን? ለምን የስታንዳርድ የሆነውን ዩኒቨርሲቲዎች የሚጠቀሙበትን ለምን እሱን አንጠቀምም ብላችሁ ጥያቄ ታነሱ ይሆናል። ጥሩ ጥያቄ ነው። ምክንያቱም ሁለቱን እኔ የመረጥኩበት ምክንያት ምንድን ነው? አንደኛ ኦንላይን ከሄድነ ይሄው ጉግል የሚጠቀመው ይህንን ነው። አሁን እነዚህን እናነባቸዋለን። ጉግል የሚጠቀመው የሞደርን እንትን ነው። ብዙ ቦታ ላይ ኦዲዮ ባይብል የምናገኛቸው የሞደርን ግሪክ አነባበብ ነው። በሞደርን ይህን ከተማራችሁ የሞደርን ግሪኩንም
አብራችሁ እንትን ማለት ትችላላችሁ። ስለዚህ ሁለቱንም እያዳቀልን ነው የምናየው። በሁለቱም መጠቀም እንችላለን። ራስሚያን አስተምራችኋለሁ ወይም አብረን እንማራለን። ደግሞም በዛም ደግሞ አሁን ለምሳሌ ወንድማችን እንዳለው ኢኮ ብለንም ይህን ማለት ማንበብ እንችላለን። ኢኮስ አሁን እኔ አንድ ቦታ አንዴ ኦይኮስ ብዬ ሳነብ አረጋ ተሳሳተ፣ እንዴ ተሳሳተ፣ ኢኮስ ነው። ሌላ ቦታ ላይ ደግሞ ኢኮስ ብዬ ሳነብ አረጋ ተሳሳተ፣ ኖ ኦይኮስ እኮ ነው። እንደዛ አይደለም ወገኖች። ምክንያቱም ኢኮስ ካልኩኝ በምንድን ነው ማለት ነው? ሞደርን ግሪክ ነው ማለት ነው። ኦይኮስ ካልኩኝ የራስሚያን ራስሚያን ተብሎ ይጠራል። ራስመስ ራስሚያን፣ ሞደርን ግሪክ፣ የዘመኑ ግሪክ ራስሚያን። ያነባበብ ስልቶች ብቻ አሁን ለምሳሌ ይህንን እናነባለን አብረን ዛሬ ስለምንማረው ኢፕሲሎን ኢዮታ ሬ ሮ ማለት ነው። ሮ ኢታ ኑ ኢታ በእንትን በራስሚያን እንትን አነባበብ ኢሬኔ 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 ማለት ሰላም ማለት ነው። ሰላም ኢሬኔ ኢሬኔ ኢሪኒ ኢሪኒ ካለ ደግሞ የሞደርን እንትኑ ነው። ኢሪኒ ሰላም ማለት ነው። ኢታ ሙ ኤፕሲሎን ሮ አልፋ። እዚች ላይ ምን አለቻት? ብሪዚንግ ማርክ አለ። ስለዚህ ብሪዚንግ ማርክ ስላለው በስታንዳርዱ በራስሚያን አነባበብ ምን ብለን እናነባዋለን? ይህን ሄሜራ 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 ማለት ቀን ማለት ነው። ቀን ዛሬ ቀን ሄሜራ ቀን ሄሜራ ይባላል። በእንትኑ ግን ይህንን እንትን አይሉም። የሞደርን ግሪክ ግን ኢሜራ ይላሉ። ኢሜራ ኢሜራ ሄሜራ። ኢሜራ ካልኩኝ ወደፊት ምንድን እያልኩ ነው ማለት ነው? ሞደርን ግሪክ እየተጠቀምኩ ነው ማለት ነው። ሄሜራ ካልኩኝ ደግሞ የራስሚያን ወይም ደግሞ የዩኒቨርሲቲዎች ምናምን የሚጠቀሙበትን ግሪክ። ስለዚህ ፍሌክሲብል መሆን አብረን ሁለቱንም እየተማርን ለምሳሌ እነዚህንን ኮፒ አድርጌ የት ላይ አስቀመጥኩኝ? እንትን ላይ ዩቱብ ላይ እንትን ላይ አንብልኝ አልኩት። በመማር ትችላላችሁ። ነገር ግን ይህን በእንትን ግን ማድረግ ማንም እንደዚህ የሚያነብላችሁ አታገኙም። ይሄው ኢሪኒ ኢሜራ ባሲሌቭስ ኢኮስ። አሁን ምን አልነኛ? ኢሬኒ ሰላም፣ ሄሜራ ቀን፣ ባሲሉስ ንጉስ፣ ባሲሉስ ንጉስ፣ ኦይኮስ ቤት። እንደገና በሞደርን ደግሞ ስነድ ኢሪኒ ሰላም፣ ኢሜራ ቀን፣ ባሲሉስ ቭስ። አሁን ሌላ ልጻፍላችሁና አሁን አውቶስ እንላለን። አውቶስ ግሪክ እንትንም አንዴ ኪቦርድ ኦኬ፣ ኪቦርድ አለ። ኦኬ አውቶስ ይሄን አሁን ጻፍኩት። ይሄ በእኛ ስንማረው አውቶስ አልፋ ኦፕሲሎን ታው ኦሜክሮን ሲግማ አውቶስ። አሁን እኛ አውቶስ ነው ያልነው። አሁን ስናነበው ተመልኩስ አፍቶስ ነው የምትለው። ኢሪኒ ኢሜራ ቫሲሌቭስ ኢኮስ አፍቶስ አያችሁ? አፍቶስ ሲሆን በሞደርን። ስለዚህ ተሳስቼ አይደለም አንዳንዴ ብዙ ሰዎች ኖ ይሄ ምንድን ነው ይሄ? በተለይ የሞደርን እንትን የተማራችሁ
በዩኒቨርሲቲ ምናምን የተሳሳተ ይመስላል። ኖ ለምንድን አንማርም? ለምን መሳሪያው ለምሳሌ ሞደርን ግሪክ አንብብልኝ በለው። ግሪክ እንሂድና ቆይ እንትኑን ላሳያችሁ። ጠቃሚ እንትን ነው፣ ረዝምም ቢሆን ፕሊስ እንትን በሉኝ። ኖ ኪቦርዱን አልቀየርኩትም። ኦኬ ኪቦርዱን ልቀይረውና እንግሊዘኛ አድርጌ አሁን ዩቱብ እንሂድና ኮይኔ ግሪክ ሪዲንግ ምን እንሂድ ለምሳሌ ዮሐንስ ማለት ነው። ዮሐንስ ወንጌል ስንሄድ ያው አንድ ምዕራፍ ብቻ አንዲት ምዕራፍ ብቻ አስቀምጧል። ይሄ ሞደርን ነው። የራስሚያን ነው፣ የጥንቱ ነው። ክላሲካል አካዳሚክ ይባላል። ይህንን ብናነበው የድሮ ነው። ከዛ በተረፈ ግን የምናገኘው ምን ሆኖ ነው ይሄ? ኦኬ ይሄ እንትን ነው። አሁን ይሄ ተመልከቱት፣ እንስማው። ይሄን ስለምናደም Biblos Genesios Iisu Christu የማቴዎስ ነው። ቢብሎስ ጄኔሲዮስ ኢየሱስ ክርስቶ የኢየሱስ ክርስቶስ የትውልድ መጽሐፍ ዮሐንስ እንትን ነው። አሁን ይሄ የእንትን ነው፣ የጥንቱ ነው ማለት የቀደም ነው። ይሄ ዋናው የምንጠቀምበት Και Θεός είναι ο λόγος. ይሄው Ούτως είναι εν αρχή προς τον Θεόν. Πάντα δι' αυτού εγένετο. ፓንታ ዲ አፍቱ አለው። አውቶ የሚለውን አፍቱ ኤጌኔተው አያችሁ። ስለዚህ ብዙ እልቅ ስፍር የሌለው እንትን አለን፣ ሶርስ አለን። ግሪኮች እያዘጋጁ እንትን ያሉት ሞደርን ግሪክ የሆነው በሱ መማር እንችላለን። የዘካርያ በጣም የምወደው አስተማሪ ደግሞ አሁን ዘካርያ ፋሊመን የእሱ አሁን ለምሳሌ አለ። ይህንን ተከተሉ ምናምን እላችኋለሁ። ይህን ለምሳሌ ዮሐንስን ሲያነብልን ተመልከቱ። Εσμέν. Ο λέγον εν αυτό μεν. εν αυτό ተመልከቱት። Ο εθεασάμεθα και εχείρες ημών εψηλάφισαν. Είναι η χαρά ημών ή πεπληρωμένη. እንዲህ ይሄ ሁሉ ቀስ እያልን እናደምጣለን። ብዙ እንትናል ብዙ ሰው ይጠቀምበታል። ስለዚህ ምንድን ነው ዛሬ ይህን ሁሉ ያረኩትኝ? መጠቀም አለብን። አንደኛ በብዙ የግሪክ ሳይቶች አሉ ብዙ ምንጠቀምበት። ስለዚህ ሁለቱንም ለመማር የተዘጋጃችሁ ሁኑ። ሰው ተሳሳተ ይሳሳት፣ ምን አገባ? ተማር ዝም ብለህ አነባበብ። ተሳሳት፣ ማንም ፐርፌክት የሆነ አነባባቢ እንትን ያለ የለም። እናነባለን፣ ቃሉን እናውቃለን፣ በውስጥ ያለውን ሐሳቡን እናውቃለን። ስለዚህ ኢሪኒ ኢኮስ በለው መፈለግ ወይም በይው ኢኮስ ቤት ነው፣ በቃ በሞደርን ነው። ኦይኮስ በእንትን ነው። እና አሁን ብዙ አስተማሪዎች ወደ ምን እየሄዱ ነው? ወደ እንትን እየቀየሩ ነው። ለምሳሌ በጣም ብዙ መጽሐፍ ወደፊት እንትን ያለ ይህንን እንትን እንለዋለን። ይሄ ቢል ማውንስ ይባላል። ቢል ማውንስ በጣም የታወቀ የግሪክ ሰው የአሜሪካዊ ነው። የሞደርን ግሪክ አይደለም እንትን የሚለው ግን ምን አደረገው? አሁን የእሱ ዌብሳይት ቢል ማውንስ ገብታችሁ መማር ትችላላችሁ። አሁን ባሲለስ ተመልከቱት። ራስሚያን እሱ ያነበዋል ራሱ። ባሴሉስ ንጉሥ ማለት ነው። ባሴሉስ በሞደርን ደግሞ ተመልከቱት። ባሲለቭስ ንጉሥ ማለት ነው። ኦኬ ይሄ ደግሞ መወለድ ማለት ነው። መወለድ፣ መገኘት፣ መምጣት ማለት ነው። ይሄ ምንድን ነው? ጌናኦ መወለድ ምን ማለት?
ኦኬ ይሄ የምንድን ነው? ራስሚያን ነው። Genau. የናው Genau. የናው Genau. ተመልከቱ፣ ትንሽ ነው ልዩነቱ። ጌናኦ ይላል ይሄ Genau. ጌናኦ Genau. ጌናኦ እኖራለሁ ማለት ነው። ይሄ ዛው Zao. ዛኦ ዛኦ እኔ እኖራለሁ፣ ኗሪ ነኝ፣ እኖራለሁ። ዛኦ Zao. ዛኦ እኖራለሁ። Zao. ዛኦ ዛኦ ኦ የሚለውን ምን ያደርገዋል? ይቀይረዋል። ትንሽ እንትን ለወጥ ያደርገዋል። እና ብዙ ቃላቶችን እንደዚህ እያደረግነ እሱ ይሄ የግሪክ መማሪያ ሳይቱ ነው። በጣም በነፃ የምንማርበት ብዙ እንትን አለው። በጣም የታወቀ ወንድም ነው። ጌታ የባረከው ወንድም ነው እና አሜሪካዊ ነው፣ ግን የሚጠቀመው ራስሚያን ነው። አሁን ምን እያደረገ ነው? እየቀጠረ ግሪካውያን እንዲያነቡለትና ሁለቱንም ተጣጥሞ እንትን እንዲል። ስለዚህ ምንማረው ለምንድን ነው ያልን እንደሆነ ጠቃሚ ስለሆነ በሁለቱም መጠቀም። አንደኛ የራስሚያንን ስንጠቀም ለብዙ ዘመናት የተጻፉ መጽሐፎችን ማንበብ መረዳት እንችላለን። ሞደርንን ስንጠቀም ያሉትን ልዩ ልዩ እንትኖች ምንጮች መጠቀምና መማር እንችላለን። ስለዚህ አትፍሩ፣ ስተት አይደለም። እኔ ይህንን ኦይኮስ ስል ተሳስቼ አይደለም። ኦይኮስ በምንድን ነው? በራስሚያን ነው። ኢኮስ ከሆነ ደግሞ በሞደርን ነው። ስለዚህ ኢሬኔ ሰላም፣ ኢሬኔ ሰላም፣ ኢሪኒ ሰላም፣ ሄሜራ ቀን፣ ኢሜራ ቀን፣ ባሲሉስ ንጉሥ፣ ባሲለብስ ንጉሥ፣ ኦይኮስ ቤት፣ ኢኮስ ቤት። ብዙ እንትን አልኳቸው አይደል? ብዙ እንትን አለ እና አደራ በሰማይ ተማሩ። ምንም አይደለም፣ እንማራለን። ኢየሱስ ጌታ ነው። ምንም አይደለም እና እንትን አትበሉ ለማለት ነው። አረበኛ ነው ይሄ። ኦኬ ዋናው ነገር ምንድን ነው? እንማራለን። ሞደርኑንም እንትኑንም እያደባለቅን። ለምሳሌ እያደባለቃችሁ ብታነቡት ምን ይሆናል? ሀሳቡን ነው የምንረዳው። ለምሳሌ ባሲለብስ ኦይኮስ ብዬ ብል ባሲሉስ ኦይኮስ ብዬ ብል ተሳስቻለሁ? ኖ አልተሳሳትኩም። ይሄኛውን በእንትን ነው ያንኛውን ደባለቅኩት ማለት ነው። ስለዚህ ዋናው ነገር መማራችሁንና ሀሳቡን ወደ ግሪክ ገብተን የግሪክን ቋንቋ መማራችንና ማወቃችን እንጂ የሆነች ያነባበብ ትንሽ ለውጥ ማምጣታችን አይደለም። ያን አይደለም እና ሁለቱንም ሜቴዶች ተጠቅመን በሁለቱ አንደኛ በአካዳሚክ ብዙ መጽሐፎችን በነፃ ማግኘት እንችላለን፣ በብዙ መማር እንችላለን። ሁለተኛ በነፃ የግሪክ ቋንቋንም እንኳን ከሰምተን ከግሪካውያን ወንድሞቻችን ጋር መማማር መነጋገር፣ ከነሱም ብዙ ወንድሞቻችንና እህቶቻችን ጋር ብዙ ሐሳብ መለዋወጥ፣ ብዙ መማር እንችላለን። ስለዚህ ለምን እንዴ ሁለት አይነት ምግብ በየአይነቱን በላይ የለ እንዴ? ኢትዮጵያውያን እኛ ምግብ በየአይነቱ አትገብም አትበይም እንዴ? ታዲያ ምንድን ነው እንዴ? አንድ በሽሮ ብቻ ኑሪ ተብለሻል ነው አይደለም። ስለዚህ ይሄ ነው። ጌታ ኢየሱስ ይባርካችሁ። ስለዚህ ሁለት አይነቶችንም እንጠቀማለን። ሳነብ የተሳሳተ ከመሰላችሁ ወደ ሁለቱ ውሰዱት። በሞደርንና በዘመኑ የግሪክ ሞደርን የግሪክ ቋንቋና በራስሚያን ቋንቋ እንትን በሉት እና መሳሳት የለም። መሳሳት አይደለም። ይሄ መሳሳት ሳይሆን ምን ማለት ነው? ያነባበብ የምናነብበት
መነጽር ነው? በራስሚያን መነጽር ነው? በራስመስ መነጽር ነው? ወይስ ደግሞ በዩኒቨርሲቲዎች በምናምኖች በዛ መነጽር ነው? ወይስ በሞደርን ነው? አንዳንዱ ሞደርን የሆነው እንትኑም ዩኒቨርሲቲ ሆኖ ላይገባው ይችላል። እኛ ስንል ለምሳሌ ባሲለብስ ብትዩ እንዴ ምንድን ነው የሚለው ይላል። ባሲለብስ አይደለም ባሲሉስ ነው ይሄ ነው። ከሰው ባክ እንደዛ ነው፣ ምንም አይደለም። ስለዚህ እንደዛ እንማራለን። በርቱ። ጌታ ከእናንተ ጋር ይሁን። ጠንክሩልኝ። ቻው